ሲጠበቅ የነበረው የሌይላ ኑርሰቦ አባትና እናት የመጨረሻ ውሳኔ ላይ ደርሰዋል። እስከ ዛሬ ቢዘገዩም አሁንም አንድ እርምጃ ነው። ታዲያ ውሳኔያቸው ምንድነው የሚለውንና እንዲሁም ይህ ውሳኔያቸው ትክክል ነው ትክክል አይደለም የሚለውን አብረን የምናይ ይሆናል። እናንተም ሐሳብ አስተያየታችሁን ውሳኔያቸውን ከሰማችሁ በኋላ ኮሜንት ላይ ትክክል ናቸው አይ ትክክል አይደሉም ብላችሁ ከራሳችሁ ምክንያት ጋር ልታስቀምጡልኝ ትችላላችሁ ማለት ነው በኮሜንት ቦታ ላይ። ሰላም ልበላችሁና ዝርዝር መረጃውን እጥር ምጥን አድርጌ እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን እህት ወንድሞቼ፣ የሀገር ልጆች፣ ሙስሊም ክርስቲያኖች ሁላችሁንም ሰላም ብያለሁኝ። የሌይላ ጉዳይ እንግዲህ 1-2 ዓመት ወይም 3ኛ ዓመት ላይ ነው ያለነው። በሷ ጉዳይ በአመት ቢያንስ 5-6 አጀንዳ ሆኖ ይነሳል። ነገር ግን እስከዛሬ ድረስ ምንም አይነት መፍትሄ አልተገኘለትም። አሁንማ መጨረሻ ላይ ኮሚቴዎቹ ስልክ እንኳን የማያነሱበት ደረጃ ላይ ደርሰዋል። ምናልባትም አንድ አቡ አፍናን የሚባል ብቻ በሚሰጠን የተስፋ መረጃ እንጂ ሌላ ዋናዎቹ ኮሚቴዎች ምንም አይነት ስልክም ሆነ መረጃ እንደማይሰጡ ተሰምቷል። ታዲያ ቢዘገይም የመጨረሻ ላይ የሌይላ ኑርሰቦ አባትና እናት መሸም ተወላጅ በላይ አዛኝ ተወላጅ በላይ ለልጁ አሳቢ ይኖራል ብለን አናስብም። መጨረሻ ውሳኔያቸውን ደምድመዋል ማለት ነው። እሱም ትልቅ ውሳኔ ነው። በእርግጥ ብዙ እንቅፋቶች አግኝተዋቸዋል። አንደኛ የወንድም ኻሊድ መታሰር። ወንድም ኻሊድ እንግዲህ በፊንቴክ ምክንያት መታሰሩን ሁላችሁም የምታውቁት የአደባባይ ሚስጥር ነው። ወንድም ኻሊድ ታስሯል። ወንጀሉም እጅግ በጣም ከባድ ነው። አላህ Subhanahu Wa Ta'ala መፍትሄውን ያምጣለት። ዱዓ አድርጉ። በጣም ከባድ ነው። ወንድም ኻሊድ ስር በርካቶች የሚረዱ እህት ወንድሞች አሉ። በጣም በርካታ ምስኪኖች አሉና የሱን እጅ የሚጠብቁ አሁን እስር ቤት ሲሆን በጣም ከባድ ነው። ስለዚህ ዱዓ አድርጉለት። ወንጀሉም በጣም ከባድ ነው እላችኋለሁ። በሱ መታሰር ምክንያትም ሌላ አንድ እንቅፋት ቢሆናቸውም እንዲሁም ወደ ሳውዲ አረቢያ ሊመጡ ነበር የወሰኑት። አሁንም አዲስ አበባ እንደሆኑ ወንድም ተስፍሽ ተናግሯል ላይቭ ላይ። እኔ ሪካርድ እሱን ማድረግ አልፈለኩም። ራሴ ልንገራችሁ የሰማሁትን ብዬ ነው በጆሮዬ። አዲስ አበባ ናቸው። ፕሮሰሱን ለማስጨረስ የመጨረሻ ውሳኔ የተደረገው እናትና አባቷ ሳውዲ አረቢያ ሄደው ሌይላ ኑርሰቦን እንዲያው ተወስኗል። ለማምጣት ግን ወደ ሳውዲ አረቢያ እንዴት ነው የሚለው በኡምራ ነበር ይሄዳሉ የተባሉት። አጋጣሚ ሆኖ ደግሞ ኡምራሁን የሐጅ ሰዓት ስለሆነ የኡምራ ቪዛ ዝግ ነው። ታዲያ ምን መፍትሄ ተገኘ የሚባለው ወደ ሳውዲ አረቢያ በሚመለከተው አካል ደብዳቤ እንዲጽፍ የግዳፍ ደብዳቤ ማለት ነው። የሌላ እናትና አባት ወይም ወንድሟና አጎቷን ጨምሮ እህታቸውን ወይም ልጃቸውን መታ የሚል የግዳፍ ደብዳቤ ከሳውዲ አረቢያ የመንግስት አካል ተጽፎ ከዛ በኋላ ለኢትዮጵያ ማነው ስሙ ለኢትዮጵያ ላለው የሳውዲ አረቢያ ኤምባሲ ይሰጣል። ከዛ ቪዛ እንዲሰጣቸው ግዳፍ ደብዳቤ ያስፈልጋል ተብሎ እሱን በማስጣፍ ሂደት ላይ እንዳሉና የመጨረሻ ውሳኔ ላይ መደረሱን ተሰምቷል ማለት ነው። ምናልባት አላህ አሳክቶላቸው ሌይላን ካዩት እናንተ እንኳን አሰቡት። አንድ ወህኒ ቤት አንድ እስር ቤት ያለ ሰው 13 ዓመት ሙሉ የቅርብ ዘመዱ በተለይ ሴት ልጅ ሆነ ወር አበባ የተለያዩ ነገሮች አሉና መቀያየር የምትፈልግ በጽዳት ነገሮች ምናምን በጣም በርካቶች አሉ። ሴት ናችሁ፣ ሴቶች ታውቁታላችሁ። ወንዶችም የሚጠፋችሁ ነገር ያለ አይመስለኝምና ይህ ሁሉ ባለበት የቅርብ ዘመድ አይቷት አያውቅም። ለሷ መሄዳቸው ራሱ አንድ ትልቅ የሞራል ተስፋ ነው። ሌላኛው ደግሞ ምናልባትም መፍትሄም ሊገኝበት ይችላል የሚሉ በርካቶች ናቸው። ይህንን ወንድም ተስፍሽ ላይቭ ላይ ሰፊ ሰዓት ሰጥቶ ያወራበት ጉዳይ ነው ማለት ነው። ሁላችንም የምንለው እንደዚህ ነው። ተኮሚቴዎቹ ያሉ ኮሚቴዎች አሁን ስልክ ማያነሱ ምንም ማያነሱ መረጃ ማይሰጡ የሆነ በቃ እርስ በርሳቸው ተሰስር ያለ ጉዳይ ነውና መጨረሻ ላይ ግን ሌላ ኑርሰቦ አባትና እናት ተሄዱ በኋላ ከአባትና እናት በላይም አዛይ ስለሌለ ምናልባት መፍትሄ ይሰጣታል የሚሉ በርካቶች ናቸው። አይ ሌሎች ደግሞ እስከዛሬ ድረስ መዘግየታቸው ራሱ ትልቅ ስህተት ነው የሚሉም አሉ። ያም አለይህም አላህ ያሳካላቸው በሉ ዱዓ አድርጉላት። እስከዛሬዋ ሰዓት ድረስ በእስር ቤት ነው ያለችው። አላህ ደግሞ አንድ ኸይር ሊያሻላት ይችላል፣ አይታወቅም። አላህ Subhanahu Wa Ta'ala ቃድር ነው።
የበርካቶች እህት የበርካቶች ልጅ የበርካቶች ምን ልበላችሁ በቃ ሌላ ኑርሰቦን ያላዘነ ያላለቀሰላት የለም። ስለዚህ እናትና አባቱ አሁን ወደ ሳውዲ አረቢያ እንዲሄዱ ነው። ወንድም ካሊድም ታለበት ጉዳይ እንዲወጣ ዱዓ አድርጉለት። ሐቂቀተን የተወሰነ ቢሆን ምናልባት አውቆም ሆነ ሳያውቅም የገባበት አይታወቅም። ዞሮ ዱዓ አድርጉለት። የሌላን ጉዳይ ይህን ያህል ካልኳችሁ በኋላ በዙን ፈጽመው በአጭሩ ጥቅልል ሲል የሌላ ኑርሰቦ አባትና እናት ሊሄዱ ነው አልኮን አይደለም። አላህ ያሳካላቸው። ከሄዱ ደግሞ አብሬ ቪዲዮ መስራላችሁ ይሆናል ማለት ነው። ሌላኛውና ትልቁ ጉዳይ ቤትና ቦታ የምትፈልጉ እህት ወንድሞቼ አናግሩኝ። ወላሂ ቤት ግዙ፣ በጣም ይጠቅማችኋል። ዛሬ ሰዓት ቤት ኪራይ እንገባለን ስትሉ ስንት ልጅ አለሽ ስንት ልጅ አለህ ባለትዳር ነህ ባለትዳር ነሽ ተብለሽ ተጠይቀሽ ነው። ገብቶሻል? ልጆችሽ ሂሳብ ገብተው ነው ቤት ኪራይ። አንቺ ቤት ውስጥ አሟሙቀህ በተቀመጥ ሰዓት ውጣልኝ የሚል ደብዳቤ ከበላይ አካል ይደርስሃል። ቤትህን አበጃጅተህ አነጣጥፈህ ለቤቱ ልክ ንጣፍ ገዝተሽ ዛሬ ውድ በሆነ እቃ ማለት ነው፣ ማቴሪያል ውድ ሁሉ ነገር ካበቃህ በኋላ ቤቱን እንድትለቅልኝ ቤቱን እፈልገዋለሁ የሚል ከላይኛው ትልቅ ዱብዳ የሆነ ደብዳቤ ይደርሳል። የራስ ቤት ቢሆን አሮጌ ቢሆን ቀፋፋ ማንንም ውጣልኝ አይልህም ትተው እስካልወጣ ድረስና ቤት ግዙ። እዚህ ተመጡ በኋላ ቤት መግዛት ከባድ ነው፣ በጣም ኃይል አለውና የመጨረሻ የምነግራችሁ በምንም ይሁን በምን ታግላችሁ አንድ ቤት ለመያዝ ሞክሩ። ቤት አላችሁ ምንም ችግር የለውም፣ ገብታችሁ ማደሩ ራሱ አንድ ትልቅ ኒዕማ ነው። ቤት ኪራይ እያላችሁ እንዳትለፉ እንዳትንቀዋለሉ። በቻላችሁ አቅም ቤት ግዙ። ብሻው ለመነገድ ብሻው ውስጡ ለመኖር እንደፈለጋችሁ ቤትም ሆነ ባዶ ቦታ ብትገዙ በጣም አረጌ ካየሁት ኢትዮጵያን በተለይ አሁን ከመጣሁበትና በደንብ ካየሁት በኋላ ይህን ምክር እመክራችኋለሁ ማለት ነው። ከፈለጋችሁ ስልክ ቁጥሬን እንትን ላይ አስቀምጥላችኋለሁ ማለት ነው። ስሙ አለ የኔ ስልክ ቁጥር የኢትዮጵያ ስልክ ቁጥር አለ። ዋትስአፕ ላይ ወይ ኢሞ ላይ ብታናገሩ፣ በተለይ ዋትስአፕ ላይ ብታናገሩኝ አሪፍ ነው። ኮሚኒቲ ላይ ሼር አድርጌዋለሁ። ማንኛውንም ቤት ቪላም ፈለጋችሁ ፎቅም ፈለጋችሁ እንጨት ቤትም ባዶ ቦታም ፈለጋችሁ ምንም ብታናገሩኝ እፈልግላችኋለሁ። ኢትዮጵያ ላይ የትም ቦታ ቤትና ቦታ በኋላ ከመለደም በቻላችሁ አቅም ግዙ። ሳትለቁት አገሩን ከለቀቃችሁት በኋላ ዳግም ተመልሰን እንገዛዋለን ዳግም ተመልሰን እናደርገዋለን ብትሉ እድሜያችሁን ትልቅ መስዋዕትነት ነው የሚያስከፍላችሁ። ያንን ያህል አመት መልሳችሁ እንድትኖሩ ነውና በቻላችሁ አቅም ቤት ብገዙ። ከፈለጋችሁ ሀታ አንድ ሆናችሁ ታቃታችሁ ሁለት ሶስት ሆናችሁ ግዙት፣ ትሸጡታላችሁ። ለምን ብሩ እየጨመረ ነው ሄደው አላ ደግሞ ሰፋ ያለ ቦታ ሁለት ሶስት ሆናችሁ ገዝታችሁ ቀስ ያላችሁ ትሰሩበታላችሁ እንጂ ቤት ግዙ። ተቻላችሁ ደግሞ የግል ቤት ግዙ። ይሄ አፓርታማ ምናምን ውስጥ ባትገቡ እመክራለሁ። እዛ የሚኖር ህዝብ ድብልቅልቅ ያለ ነው። ሌባው፣ ደህናው፣ ጤነኛው፣ በሽተኛው ልብስን እንኳን ውጭ ላይ እንደፈለገ ማታሰጣበት አጋጣሚ ነው ያለውና አፓርታማ ምናምን እያላችሁ የምትገዙ የግል ቤት በቃ ለምን ትንጥ እያኮንም ራሳችሁ ቤት ውስጥ የምትቀመጡበት ቤት ግዙ። በስልኬ አናግሩኝ። እኔ ያገኘሁትን በእውነትና በሐቅ ቤተሰቦቻችሁ መጥተው ሊያነጋግራችሁ ይችላሉ እያልኩኝ ብዙ ፕሮግራም ልፈጽም። ሰላም አለይኩም ወራህመቱላሂ ወበረካቱሁ ላችሁ እወዳለሁ። በሌላና በአዲስ ፕሮግራም አላህ ያገናኘን። ደህና ቸር ሰንብቱ።